ሃይ ሰላም እንዴት ናችሁ? ለዛሬ እስቲ ሰሞኑን አቧራ እያጨሱ ያሉ ሰዎች ምላሽ ይሆን ዘንድ ከእውቀት ጉድለት የተነሳ ስለሆነ ልክ እኔ ሙስሊሞችን እንደምጠላ አድርገው ለሚያራግቡ አክቹአሊ ጓደኞቼ ሙስሊም ናቸው። አጽንኦት ሰጥቼ ምላሽ የሰጠውበት ለጽንፈኞች ነው። ጽንፈኞች አሁንም ተመሳሳይ አቋም ነው ያለኝ ለጽንፈኞች ማለት ነው። ነገር ግን የሆነ ነገር ማለት ፈለኩኝ በሰይጣን ላይ። ሰይጣን በሶስት ሃይማኖቶች ላይ እንመልከት እስቲ፣ በክርስትና በዋቄፈናና በእስልምና። በሶስቱም አስተምህሮቶች ላይ የሰይጣን አስተምህሮ ይለያያል። ይህንን ካለማወቅ የተነሳ ይመስለኛል። በክርስትና ሰይጣን አለ which is የተጣለ መልአክ ነው። እንደ መልአክ ተፈጥሮ ነገር ግን አሳሽ የሆነ ነፍሰ ገዳይ የሆነ ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እንደሚናገረው ሐሰተኛ የሆነ እንደገና ደግሞ ወንጀል የሚያሰራ ነው። ይህ ሰይጣን የተጣለ ነውና ምንም በክርስቲያኖች ላይ ኃይል ብርታት የለውም። ማርቆስ 16 ቁጥር 17 ላይ መጽሐፍ ቅዱስ እንደሚናገረው ማለት ነው። ያመኑት ሰይጣንን ማስወጣት ማባረር ይችላሉ። እንደገና ደግሞ ዘውልቅ 23 ላይ ሰይጣን መተት፣ ድግምት፣ ሟርት በክርስትና ላይ ወይንም በአማኞች ላይ ምንም ነገር ኃይል እንደሌለው መጽሐፍ ቅዱስ ይናገራል። ወደ ዋቄፈና ስንመጣ ደግሞ ሰይጣን የሚባል ነገር የለም፣ አይታመንም። ሰይጣን የፈጣሪ ተቃራኒ ነው ተብሎ ስለሚታመን ፈጣሪ ደግሞ በፍጹም ተቃራኒ የሆነ ነገር ሊኖረው አይችልም፣ ያጠፈዋል ተብሎ ነው የሚታመነው። በዋቄፈና እምነት ውስጥ ሰይጣን የለም። ስለዚህ ድግምት፣ ሟርት ምናምን ሰይጣን ምናምን ጂኒ ገለመሌ ወለመሌ ምናምን ብትል በዋቄፈና እምነት ውስጥ አይሰራም፣ የለም። በእስልምና ውስጥ ስንመጣ ደግሞ ሰይጣን የተለያየ አስተምሮ አለ። ለምሳሌ ጂኒዎች አምነው ወለ ሻዳ ተቀብለው ሙስሊም ሊሆኑ ይችላሉ። በክርስትና ውስጥ ግን እንደዛ የለም። በእስልምና ውስጥ ጂኒ ወንድሜ እህቴ ልትል ትችላለህ። በእስልምና ውስጥ ሰይጣን ጾታ አለው። በክርስትና ውስጥ ግን ሰይጣን መንፈስ ነው እንጂ ጾታ የለውም። በእስልምና ውስጥ ሰይጣን ጆሮ ውስጥ ሽንቱን ሊሸና ይችላል። በክርስትና ውስጥ ግን እንደዛ አይነት አስተምሮ የለም። በእስልምና ውስጥ ሰይጣን አፍንጫ ውስጥ ሊያድር ይችላል። በክርስትና ውስጥ እንደዛ አይነት አስተምሮ የለም። ዋናው ግን ልዩነታችን ምንድነው? በእስልምና ውስጥ ሰው ሁሉ ሰይጣን አለበት ተብሎ የሚታመነው with the exception to ማርያምና ኢሳ። በእስልምና ውስጥ ከማርያምና ከኢሳ በቀር ሁሉም ሰው ሰይጣን ነክቶታል ተብሎ ይታመናል። ይህም ሳሂህ አልቡኻሪ 3286 ቡክ ነምበር 59 ሐዲስ 95 ላይ ተዘግቧል። ብዙ ሐዲሶች አሉ በዚህ ጉዳይ ላይ እንደዚህ የሚያወሩ ማለት ነው። ስለዚህ በእስልምና ሁሉም ሰው ሰይጣን አብሮት ይወለዳል፣ አብሮት የሚኖር ነው። ይህ ከሆነ ታዲያ መተት አደረክብኝ፣ ሰይጣን አሰርተህብኝ፣ እየጣለኝ ነው፣ እየታመምኩ ነው ምናምን የሚለው አስተምሮ በእስልምና ላይ ፈጽሞ ሊሰራ አይችልም። ለምን? አስቀድሞውኑ ሰይጣን በውስጣቸው በደም ስራቸው ውስጥ እንደሚዞር ነብያቸው ተናግሯል። ይሄ ከሆነ ታዲያ ሰይጣን አደረክብኝ የሚለው አስተምሮ ስህተት ይሆናል ማለት ነው። ምክንያቱም ይሄ አስተምሮ ወይን ስህተት ነው ወይንም ደግሞ መቀበል አለባችሁ። ምክንያቱም በደም ስራችሁ ውስጥ ደም እንደሚዟዟረው ሁሉ ሰይጣን ይዟዟራል አለ ከተባለ ሰይጣን አደረክብኝ ልትለኝ አትችልም። አስቀድሞውኑ ያለን ነገር እኔ ላደርግብህ አልችልም ማለት ነው። ስለዚህ ከዚህ አንጻር ነው ይሄን አስተምሯችሁን ጠንቅቃችሁ ካወቃችሁ ብዙ የሚያስደነፋ ነገር አይደለም። ልዩነታችን እንደ ውበታችን ተቀብለ ነው ልንከባበር ይገባል። በማስፈራራ ጉዳይ ከሆነ አክቹአሊ እኔ የምፈራ አይነት ሰው አይደለሁም። አረብ ያለች ሴትን እንደምታስፈራራ እኔ ልታስፈራራኝ አይችልም። ቱ ዘ ፋክት ለመናገር ጓደኞቼ ሙስሊም ናቸው። ስለዚህ ይህንን ልዩነት አምነህ ልትቀበለው ይገባል። አስቀድሞውኑ ሰይጣን ካለብህ ሰይጣን አደረግክብኝ ብለህ የክርስቲያኖችን ቤት ማፍረስ፣ ቤተክርስቲያን ማፍረስ፣ እንደገና ደግሞ ለማሸማቀቅ መሞከር አያስሄድም። እስከ መጨረሻ ድረስ እኔም አልፋታም ማለት ነው። እንደዚህ ምትል ከሆነ እፎይ ለህግ ይቅርብ የምትሉ ሰዎች ቅድሚያ እነዚህን የእናንተው ልጆች ለህግ አቅርቡና ከዛ በኋላ እፎይን የምርም ወንጀል ሰርቶ ከሆነ ለህግ ማቅረቡን እኛም እንተባበራቸዋለን። እስኪ አርምጣቸው እነዚህ ልጆች።
እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። ስለዚህ ኢየሱስ ክርስቶስ እዚህ ጋር በሁለቱም ዋጅቷል ማለት ነው። ውሸት ደግሞ ዲያብሎስ የሚያደርግ ከሆነ ኢየሱስ ክርስቶስ ዲያብሎስ ነበር። በመቀጠል ደግሞ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላ በሽተኛ የአእምሮ ችግር አክል የነበረበት ሰው ነው ማለት ነው። ስለዚህ ይሄ በዚህ ሰውዬ መመራትን በፍጹም የሚቻል ሰው አይደለም። ስለዚህ ነው ሰዎች ክርስቲያኖች አሁንም የኢየሱስ ክርስቶስን እብደት ለማስቀጠል እየተሯሯጡ የሚገኙት ማለት ነው። ወሰላሙ አለይኩም። ክርስቲያኖች እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ኦሆላና ኦሆሊባ ሸርሙጦች ናቸው። እግዚአብሔር አግብቷቸዋል፣ ልጆች ወልዶባቸዋል። መልሱን አምጣ። ዝሙት ነው አይደለም? ይሄ አስወጣው። ይሄንን ባለጌ ዝሙት ነው አይደለም? አንተ ባለጌ ደደብ፣ የመጨረሻ ውሻና አንተ እኮ እኔ ልክ ነግሬሃለሁ ቴሌግራም ላይ ተመልከት። እዚህ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ይሄንን በወንጀል በእርግጥ ይሄንን የሚወነጅል የሆነ የፍትሐ ብሔር ህግ አለመኖሩ ነው እንጂ ይሄ ወንጀል ነው፣ ያስከስሳል። አላችሁ ነው ያንተ አምላክ ኢየሱስ ለአንድ ሰዓት ያክል ከንፈር ስሟል፣ የትልቅ ሰውን ከንፈር። ያንተ አምላክ ጌ ነበረ፣ ወንድ ለወንድ የሚሳሳም ማለት ነው። ገድለም አጽዮን ማማይ አንቺ የሸርሙጣ ልጅ እፎይ ለህግ ይቅረብልን የምትሉ አካላት ቅድሚያ እነዚህን ሰዎች ለህግ እንዲቀርቡ አድርጉ። እጅግ በጣም ለበርካታ ዘመናት በእስልምና ያሉ በጣም ብዙ ሰዎች ክርስትናን እጅግ በጣም ሲነቅፉ፣ ሲያንቋሹ፣ ሲሳደቡ ኖረዋል። በዚህም ዘመን ልክ እንደዚህ እየተሳደቡ ነገር ግን እነርሱ መጽሐፍቶቻቸውና ትምህርታቸው ሲነካ አትንኩብን፣ ለህግ ይቅረብልን፣ ካልተገደለ የሚባለው ነገር ፍጹም ሊቀር ይገባል። ይሄ እጅግ በጣም የቀረ በዚህ በ21ኛው ክፍለ ዘመን ድረስ እንዴት እንደመጣ ራሱ አላውቅም። የእኛ እምነት አይነካ፣ እኛ ግን ስለ እናንተ ሃይማኖት እንደፈለግን እናውራ ማለት ምን ማለት እንደሆነም አይገባኝም። ያንተ እምነት የሚከበረው የኔን እምነት ስታከብር ነው። የኔን እምነት እየሰደብክ የኔን ጌታ የማመልከውን አምላክ እየሰደብክ አንተ ግን እምነት ሲነካ፣ አንተ ግን ስለ እምነት ሲወራ ካልተገደለልኝ የምትል ከሆነ ይህ ፍጹም ጤነኝነት አይደለም። ያለነው ኢትዮጵያ ውስጥ ነው። ኢትዮጵያ ደግሞ ህገ መንግስታዊ ሀገር ናት። ኢስላሚክ ስቴቶች ላይ ሄዳችሁ ይህንን በእስላም ህግ የምትመራ ሀገር ላይ ሄዳችሁ ይህንን ህግ ማስከበር ትችላላችሁ። እኛ ብቻ ስለሌላው ሃይማኖት እንደፈለግን እንሳደብ እንናገር፣ እነርሱ ግን ሌላው ግን ስለኛ መናገር የለበትም የሚለውን ነገር እዛ ስፍራ ማክበር ትችላላችሁ። እዚህ ግን እናንተ ስለኛ ሃይማኖት እንደፈለጋችሁ እየተሳደባችሁ፣ እኛ ግን የእናንተን ሃይማኖት የእናንተን አስተምሮ ስንነካ ግን በዚህ ልክ መጮ እጅግ በጣም አስፈላጊ ያልሆነ ነገር ነው። ዛሬ እፎይ ቢታሰር እንደነዚህ አይነት ልጆችን ካላስቆማችሁ፣ የራሳችሁ ልጆች ካላስቆማችሁ በቀር እንደ እፎይ አይነቶች ደግሞ እጅግ በጣም ገና በርካታ ሆነው ተነስተው የባሰ በእስልምና ላይ ያለውን እያንዳንዱ ነገር እያነሱ ይነቅፋሉ፣ ይተቻሉ። ስለዚህ መከበርን ከፈለጋችሁ ሲጀመር ሌላውን እምነት አክብሩ። ሌላውን እምነት ሳታከብሩ ክብርን አትሹ። ምን አይነት ክብር ነው የምታገኙት? ሌላውን እምነት ሳታከብሩ በሰፈራችሁበት መስፈሪያ ነው የሚሰፈርላችሁ። ስለዚህ ሌላውን እምነት አክብሩ። መጀመሪያ የእናንተ እምነት እንዲከበር በእናንተ እምነት ውስጥ ሆነው እንደዚህ በዚህ ልክ የሌላውን እምነት የሚያንቋሹና የሚሰርቡ ሰዎችን ቅድሚያ በግልጽ ወጣችሁ ተቃወሟቸው። በግልጽ ወጣችሁ እስኪ ለህግ አቅርቧቸው። ከዛ ያኔ እኛም እንተባበራችኋለን። ወንጀል የሰሩ ሰዎችም ለህግ እንዲቀርቡ እኛም እናግዛችኋለን። ሰላም ክርስቶስ ይብዛላችሁ። ትንቀን አላህ ያቅርብልን። የኩፍር ስርዓት ከነ ተከታዮቹ ተንኮታክቶ ከምድረ ገጽ ላይ ጠፍቶ ኢስላም የበላይ የሚሆንበትን አላህ ሳያሳየን አይግደለን። የኢስላም የበላይ ለመሆን እኛም ህይወታችንን፣ ገንዘባችንን፣ ጉልበታችንን ለመስጠት ወደ ኋላ የማንል ጀግኖች አላህ ያደርግልን። በሀገራችንም በሌሎችም ሙስሊም ሀገር የመጣውን በላ አላህ ያንሳልን። መስጂዶቻችንም ወንድም እህቶቻችንም አላህ ከጠላት ይጠብቅልን። ጠላቶቻችንን አላህ እርስ በርስ ያባላቸው። የሙስሊሞች ምርኮ ገንዘብ ያደርጋቸው። ወንድም እህቶቻችንን ከጠላት ሴራ አላህ ይጠብቃቸው። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ። ሃይማኖተኞች ሲበጠበጡ ብያለሁ፣ አሁንም ይበጠበጣል። ምንም ማስተካክለው ነገር የለም፣ ይቀጥላል። ዋዜማ ነው ያለፈው፣ ዋናው መበጥበጥ እየመጣ ነው። ኢየሱስ ዋናውን ቦታ እስከሚይዝ ድረስ ደረቅ ሃይማኖተኞች፣ አክራሪ ሃይማኖተኞች ገና ይበጠበጣሉ። ብዙ ሰው ይቅርታ ይጠይቃል ብሎ ይጠብቃል። እደግምልሃለሁ ገና ይበጠበጣል። ህዝበ ለሀገራችን ለኢትዮጵያ ለአንድነቷ ለሰራዊቷም ለመኳንንቷም ለህዝቧም ሰላምን ስጣት። በዳሪና በውስጥ ያሉትን ጎረቤቶቿን ሁሉ በፍጹም ሰላም አስጊጣቸው። የሰላም ንጉሥ ሆይ ሰላምህን ስጠን። ሁሉን ሰጥተናልና እግዚአብሔር ሆይ ጥሪት አድርገ ዋጋችንን ስጠን። ከአንተ በቀር ሌላ የምናውቀው የለምና ቅዱስ የሚሆን ስምህን ፈጽመን እንመጠራለን። ነፍሳችን በመንግሥት መንፈስ ቅዱስም ትድን ዘንድ
ዘንድ በኃጢአት የመጣ ሞትም በእኛ በአገልጋዮች ላይ በወገኖችም ሁሉ ላይ እንዳይበረታታ አቤቱ ዛሬም ዘወትርም ለዘላለሙ። በቤተ ክርስቲያናት ውስጥ ያሉ ቀሳውስት ቄሶችንና እዛ የተጠለሉ ማንኛውም ሰላማዊ ምዕመናንን እንዳትነኩ፣ በንግዱ ላይ ስራውን እየሰራ ያለን ሰው እንዳትደርሱበት፣ ህፃናትን እንስሳትን እንዳትገሉ፣ ሰላማዊ ማህበረሰብን እንዳትተናኮሉ፣ ዛፍና እጽዋትን እንዳትቆርጡ፣ በምንም አይነት ሁኔታ በጦርነት ላይ ወሰንና ገደብ እንዳታልፉ ያሉ የምድራችን ብቸኛ የጦር መሪ ጀነራል ነበሩ ረሱል ሰለላሁ ዐለይሂ ወሰለም። መልካም እንደሰማችሁት ነው። ያለ መረጃ የተወራን እኛ ደግሞ በመረጃ እናፈርሳለን። ዑመር ዘ ፓክት ኦፍ ዑመር የሚለው በሲሪያዎች ሊባኖሶችን፣ ሲሪያዎችን፣ ግብፅን እንዴት ሙስሊም እንዳደረጉ እንደዚህ ሚላለ ላንብብላችሁ። In the name of Allah, most gracious, most merciful. This is the document to the servant of Allah, Umar, the leader of faithful from the Christian of such and such city. When you Muslim come to us, we request safety for ourselves, children, property, and followers of our religion. በአላህ ስም እጅግ አዛኝ ሩሩ በሆነው ይህ ዶክመንት የእንትና ዑመር የሱ እንትና ያወጣው በክርስቲያኖች ላይ ያወጣው አዋጅ ነው። እናኖች ወደኛ ስትመጡ ለራሳችን፣ ለቤተሰባችን፣ ለእምነት ተከታዮቻችን እና ለንብረቶቻችን ዋስትና ደህንነት እንጠይቃችኋለን። We made a condition on ourselves that we will neither erect in our areas a monastery, church, or sanctuary for monk, nor restore any place of worship that needs restoration. በቦታችን ላይ ቤተክርስቲያን ላንገነባ፣ ገዳም ላንሰራ፣ ለሞኖክሲዎች ማረፊያ መጠለያ ቤት ላንሰራ ቃል እንገባለን ብላችሁ ፈርሙ እያላቸው ነው። አጥቅቷቸው እኮ ሄዶ ነው ክርስቲያን የሆኑ ቦታዎች ላይ ሄዶ ሙስሊሞች ሲመጡ እንደዚህ ያስደርጋል። We will not prevent any Muslim from resting in our churches, whether they come by day or night. በቀንም ሆነ በማታ ሙስሊሞች ወደ ቤተ ክርስቲያናችን ሊያርፉበት ከመጡ ልንከለክላቸው አይገባም፣ አንከለክልም ይላል። And we will open the doors of our houses of worship for the wayfarer and the passenger. ለመንገደኛ ደግሞ የጸሎት ቦታ ማምለኪያ ቦታችንን በራችንን ቤቱን እንከፍትላቸዋለን ይላል። Those Muslims who come as guests will enjoy boarding and food for 3 days. የመጡት ሙስሊሞች ደግሞ በቤታችን ውስጥ ለ3 ቀን ያህል ማረፊያ እንሰጣቸዋለን፣ ምግባቸውን እየበሉ ዘና ማለት ይችላሉላል። ሶ አንድ ሙስሊም ቢመጣ ቤት ውስጥ ለ3 ቀን ያህል አልጋህን ለቀህለት ምግብ እየሰጠኸው ማስተናገድ ግዴታ አለብህ ማለት ነው። ሰላማዊ ሃይማኖት ይሄ ነው። We will not allow spy against Muslims into our churches and homes. ሙስሊሞችን ስለላ የሚሰልሉ በቤተ ክርስቲያንም በቦታችንም እንደዚህ በቤታችንም አናደርግም ስለላ ነገር ማለት ነው። We will not teach our children the Quran. ልጆቻችንን ስለ ቁርአን አናስተምርም። Publicize practice of shirk. Invite anyone to shirk or prevent any of our fellows from embracing Islam if they choose to do so. ስለ እስልምና ምንም ነገር ላናሳትም፣ ምንም ነገር ለሙስሊሞች ላንሰብክ፣ ልጆቻችን ስለ ቁርአን ላናስተምራቸው፣ ከእስልምና ወደ ክርስትና ላናመጣ፣ የኛ ግን ወደ እስልምና መሄድ ከፈለጉ ላንከለክል ብላችሁ ፈርሙ። We will respect Muslims, move from the place we sit in if they choose to sit in them. ሙስሊሞችን ልናከበር፣ ሙስሊሞች ከመጡ ቦታችንን ለቀን መቀመጥ ከፈለጉኛ ቦታ ላይ ቦታችንን ለነሱ ልንለቅላቸው ይገባል። We will not imitate their clothes, caps, turbans, sandals, hairstyles, speech, nicknames, and title names.
እነሱን የሚገልጹ ነገሮች ስሞችን፣ የቅጥል ስሞችን፣ ጫማ፣ ልብስ እንደዚህ አይነት ነገሮች በሙሉ ላናደርግ ሙስሊሞች የሚለብሷቸውን አይነቶች በፍጹም ላናደርግ ስምም ሆነ እንደዚህ አይነት ነገሮች ጫማም ላንጠቀም ብላችሁ ፈርሙ ይላል። we will not encrypt our stamps in Arabic በአረብኛ ማህተብ ላንመታ ብላችሁ ፈርሙ ይላል። ምን አይነት አዋጅ እንደሆነ እንግዲህ አስቡት። ሄደው ኮራዋቸው ነው እንደዚህ አይነት አዋጅ የሚያውጁባቸው ማለት ነው። we will have the front of our hair cut ተፍለፊ ጸጉራችንን ልንላጨው ልንቆረጥ wear our customary clothes wherever we are የትኛውን ቦታ ላይ ብንሆን የተለመደ ልብስ እንለብስ መዘነጥ አትችልም። ተመሳሳይ ልብስ ነው የምንለብሰው እነሱ እንዲለዩህ ማለት ነው። wear belts around the waist እንደዚህ ወገብህ ላይ የውርደት ቀበቶ ልታጠልቅ we will not sound the bells in our churches በቤተ ክርስቲያን ውስጥ ደውል ላናሰማ ላንደውል አስባችሁታል? ደውል መደወል አትችልም። or raise our voices while reciting our holy books inside our churches in the presence of Muslims ሙስሊሞች በቤተ ክርስቲያናችን ውስጥ ካሉ ድምጻችንን ከፍ አድርገን መጽሐፍ ቅዱሳችንን ላናነብ nor raises our voices with the prayer at our funerals ሰው ሞቶብን በቀብር ቦታ ላይ ጸሎት ስናደርግ ድምጻችንን ከፍ አድርገን ላንጸልይ። እንግዲህ ሰው ሞቶብህ ስታለቅስ ራሱ ድምጽ መሰማት የለበትም። አስባችሁታል? light torches in funeral በቀብር ቦታ ላይ ሻማ ጧፍ ማብራት አትችልም። እንደዚህ አይነት አዋጅ ነው ያወጁት። the pact of ዑመር በሉና ግቡና እዩት። ምን አይነት አስቀያሚ አዋጅ አውጀው ለምሳሌ ሲሪያን፣ ሊባኖስን፣ ግብጽን እንዴት እንዳሰለሟቸው ሲምፕሊ ማወቅ ትችላላችሁ። ይሄ ሱራ አልተውባ ወይንም 9ኛው ምዕራፍ ቁጥር 29 ላይ የሚገኝ ነው ቁርአኑ ላይ። ተፍሲር ኢብን ከቲር ሱራ 9 29ን የፈሰረበትን ይሄ አሁን ያነበብኩላችሁን በተመሳሳይ አስቀምጦታል። እንዴት ክርስቲያኖችን ማሰቃየት እንዳለባቸው ማለት ነው። እንዴት አድርገው አሰቃይተው ክርስቲያኑ ያሉበት ቦታን እንዴት ንብረት እንደሚወርሱ አስቀምጦታል። መጽሐፍ ቅዱስ ግን እንደዚህ ይላል። የሮሜ መልእክት ምዕራፍ 12 ቁጥር 14 ጀምሮ ላንብብላችሁ። የሚያሳድዷችሁ መርቁ እንጂ አትራገሙ። ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱ ጋር አልቅሱ። እርስ በርሳችሁ በአንድ ሐሳብ ተስማሙ። የትዕቢትን ነገር አታስቡ፣ ነገር ግን የትህትናን ነገር ለመስራት ትጉ። ለማንም ስለ ክፉ ፈንታ ክፉን አትመልሱ፣ በሰው ሁሉ ፊት መልካም የሆነውን አስቡ። ቢቻላችሁስ በእናንተ በኩል ከሰው ጋር ሁሉ በሰላም ኑሩ። ተወዳጆች ሆይ የራሳችሁን አትበቀሉ፣ ለቁጣው ፈንታ ስጡ እንጂ በቀል የኔ ነው፣ እኔ ብድራቱን እመልሳለሁ ይላል ጌታ ተብሎ ተጽፏልና። ጠላትህ ግን ቢራብ አብላው፣ ቢጠማም አጠጣው። ይህን በማድረግ በራሱ ላይ የእሳት ፍም ትከምራለህ። ክፉን በመልካም አሸንፉ እንጂ በክፉ አታሸንፉ። ስለዚህ አሁን ምርጫው እናንተ ነው። ሩሩ አዛኙ ማን ነው? ቤትህ መጥቼ ለ3 ቀን ያህል እንደፈለግኩ ብሆን ግዴታ አለብህ ብሎ አስገድዶ የሚያደርገው ነው? ቤተክርስቲያን ውስጥ ማረፍ ከፈለግኩኝ ከፍቅረኛው ጋር ቤቶ ቤተክርስቲያን ውስጥ ነው እንትን ማለት ለ3 ቀን ካለ በሩ መክፈት አለብህ። ጸሎት እንዳትጸልይ ካለ መፍቱ ነው። ሱራ 9:29 ይሄንን ነው የሚሰብከው። ምን አይነት እንደሆነ አስቡት። እንግዲህ እስልምና ይሄ ነው። ያልተጻፈ በሐሰት ማሞጋገስ አይቻልም። የተጻፈውን እንዲያነበብን እናጋልጣለን። የሐሰት መረጃን እንደዚህ በእውነት እናፈርሰዋለን። ሼር አድርጉት።